ሰላም ሰላም፣ እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይህን የመሰለ የድፎ ዳቦ አሰራሬ ነው በቤት ውስጥ የምጋግረውን አገጋገር ይዤን የመጣሁት ማለት ነው። ትወዱታላችሁ። ያው ወደ አሰራሩ እንሄዳለን ማለት ነው። ያው በዋነኝነት የሚያስፈልገው እርሾ ነው። እርሾ አለኝ። ይሄን እርሾ እጠቀማለሁ ማለት ነው። የሾርባ ማንኪያ አንድ ከግማሽ ነው። ያው በጣም ስላልሞላውት አንድ ከግማሽ የሚያክል የሾርባ ማንኪያ ጨምራለሁ። ከዛ ለብ ያለ ውሃ ነው የምንጠቀመው። ትንሽዬ ትንሽ ለብ ያለ ውሃ ጨምርና ያው እንደማንኛውም እርሾ መጀመሪያ አዘጋጃለሁ። ከድኜ ለ5 ደቂቃ ቆየውና በዚህ መልኩ ያው በዚህ መልኩ አዘጋጅቼ ማብኪያው ላይ አስቀምጠዋለሁኝ ማለት ነው። ያው ከስር እንደዚህ እንትን ያለ ስላለ አንሻለቅልቄው እንደዚህ ሁሉንም እርሾ እንዲመጣልኝ ማለት ነው። ከዛ ግማሽ ሩብ የሚያክል ስኳር ግማሽ ያው በጣም ወደ ላይ ስላልመጣ ግማሽ የሚያክልና የሻይ ማንኪያ ጨው እና ሩብ ዘይት ሩብ ኩባያ ዘይት ጨምሬያለሁ። ሌላ ነገር ምንም አንጨምርም። ያው ምንም እንቁላል ምንም አይገባበትም። በጾም ወቅት ምንም የምንበላው ዳቦ ነው። ከዛ ይሄ ዱቄት ነው ያለኝ። በጣም ነጭ ዱቄት ነው። ከቱርኮች ሱቅ ነው የገዛሁት። በአካባቢዎቼ ቱርኮች ስላሉ በብዛት የምገዛቸው እቃዎች ከዛ ናቸውና ዱቄቱ በጣም ነጭ ነውና የቱርክ ሱቅ ካላችሁ እዚህ ያላችሁ ልጆች ከነሱ ጋር ብትገዙ በጣም ምርጥ ነው። ወተት የመሰለ ዱቄት ነው ያላቸው። ይሄንን አንድ ኪሎ ከግማሽ ነው የተጠቀምኩት። ያው አቦካለሁኝ። ያው ንጣቱን ዱቄቱን ያላችሁ ወተት ነው የሚመስለው። ሌላ ጊዜ ያው ብርቱካን ፍቅፋቂ ጨምር ነበረ ለሽታውም ለቴስቱም። እሱ ስለሌለኝ አሁን ቫኒላ ትንሽዬ ጨምርበታለሁ። ያው ባጨምሩም ችግር የለውም። ያው ቫኒላ እንትኑም እንቁላልም ሲኖረው ነው በብዛት የሚያስፈልገው፣ ግን እኔ ትንሽ ጨምርበታለሁ። ቫኒላ እና ውሃ ነው አንድ ላይ አድርጌ ነው እዚህ ጋር ትንሽዬ እኔ ተጠቀምኩት። ቫኒላውን የሻይ ማንኪያ ግማሽ የምታክል እና በውሃው በጥብጬ ነው ያረኩት። ፈሳሽ ስለሆነ ያው ውሃ ነው የምጨምረው። ያው ውሃ እየጨመርኩኝ አሸዋለሁኝ። አሁን እዚህ ጋር እንደሚታሸው ያው ማንኛውም ሰው የታወቀ ነው። ለዛ ነው ማፈጥነው። እዛ በደንብ ታሽቷል። አሽቷለሁ። በደንብ ጥቁር ቅመም አረጋለሁ። የዳቦ ቅመም ያው እንደ የፍላጎታችሁ ነው። እኔ ትንሽ ነው ያው በእጄ ነው አርጌ እንትን ያልኩት የቀላቀልኩት። ይሄን ይመስላል። ያው ከድኜ እንደዚህ አቆየዋለሁ። እዛ ኩፍ ሲል ተመልሼ መጀመሪያው ኩፍ ሲል እንደዚህ መጥቻለሁ እና ያው መልሰዋለሁኝ። አሁን ተመልሼ ወደ ሁለተኛ እንዲቦካልኝ 12 ተኩል ላይ ነው ያቦካሁት።
እና አሁን 1 ሰዓት እንኳን ያልቆየም። በጣም ነው ቶሎ የሚቦካው። ምክንያቱም ለብ ያለ ውሃ ሲሆን እንደገና እርሾ ሞቅ ሲል ቶሎ ይቦካላችኋል። 1 ሰዓት እንደዛም አልሞላም እና ከዛ አሁንም ከድነዋለሁ እና ሁለተኛውም በዚህ መልኩ እንደውም የሁለተኛው በጣም ነው ትንሽ ቆይቼበት ነበረ። እንደዚህ ሞልቶ ነው እንትን ያለው እና ዘይት አረጋለሁኝ መጋገሪያው ላይ እንደዚህ አይነት ክብ መጋገሪያ ነው ያለኝ እና የሁለተኛውን አሁን እንደዚሁ ራሴው መልሷለሁ በእጄ። እና ዘይት ያው እንዳይዝብኝ ወረቀቱ የለኝም ከታች የሚደረገው ለዛ ዘይት ቀብቻለሁኝ እንዳይዝብኝ። በዚህ መልኩ ሳህኑ ላይ መጋገሪያው ላይ አደርጋለሁ ማለት ነው። እዚህም ላይ ኩፍ እንዲል እጠብቀዋለሁ። አሁን በደንብ አስተካክዬ ዘይት ከላይ እጄ ላይ ዘይት እያረኩኝ ነው ማረገው። ከለሩ ነጭ እንዳይሆን ማለት ወዛም እንዲሆን ከላይ ቅባት እንትን ዘይት እንደዚህ እያረኩበት ነው ማለት ነው። ዘይት እጄ ላይ እያረኩ ነው ያረኩት። ከዛ ከድነውና ይሄም ኩፍ እስኪል እጠብቀዋለሁ። በዚህ መልኩ ኩፍ ሲል ጋዙ ላይ ከተዋለሁኝ። ከዛ ጋዙን ለኩሼ 100 ላይ ነው መጀመሪያ ማረገው። በጣም መጀመሪያ ትንሽዬ ላይ ማለት ነው እና የተወሰነች ደቂቃ ለ10 ደቂቃ። ከዛ እንደዚህ ወደ ላይ በጣም ሲመጣልኝ ያ በደንብ በዚህ መልኩ እንደዚህ ሲመጣ ጋዙን እጨምርበታለሁ። 200 ላይ አድርጌ ለ1 ሰዓታት ቆይቷል። ከዛ ያው በዚህ መልኩ ወጥቷል። ቆንጆ በዚህ መልኩ በሚያምር ሁኔታ ወጥቷል ማለት ነው። በኋላም ገልብጨው እንደዚህ ነው። በኋላም በኩል በስርም በኩል ማለት ነው። ይሄን ይመስላል። አድሮ ተቆርሶ እንደዚህ የሚያምር ሆኗል ማለት ነው። ያው ካስቸገራችሁ ብዙ ጊዜ እንደዚህ ዳቦ ካልወጣላችሁ በዚህ መልኩ ሞክሩት። ያው ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። መልካም ጊዜ ይሁንላችሁ።